ውሸት ያልቅብሽ ተንኮለኛዋ እዩ ብሩኬ አላመነልኝም። ለእናቱ ልጅን ማስረከብ አለብኝ የልጃቸው ነው መቀበል አለባቸው ብላ ህፃኗን ልጅ ለእሙሼ ልታስረክብ እንደሆነ ይህን ነገር ተሰምቷል። እሙሼ ደግሞ እኔ የመጨረሻው ነገር ሳይታወቅና የልጄ እርግጠኛ ልጅ ካልሆነና የዲኤንኤ ምርመራው ተካሂዶ እውነት የኔ ልጅ አድርጎት ከሆነ በደስታ እቀበላለሁ፣ ግን በእዛትሹና በፉከራው ከሆነ የማይሆን ነገር ነው ብላ እሙሼም አስጠንቅቀው ለዩ ነግሯታል። ብሩኬም ከባድ ውሳኔና መልስ ለሷ አዘጋጅቶላታል። እኔ እውነት የምነግርሽ ነገር አንድ ነገር ብቻ ነው። ያም ደግሞ ባልኩሽ መንገድ ብትጓዢ መልካም ነው። ያለበለዚያ ግን ለህይወትሽ በጣም ያሰጋሻን። ህይወቴን አትበጥብጪ። ምርጫዬን ወስኜ እኔ ህይወቴን ይዣለሁ። እረፊ፣ በስርዓት እዛው ብታርፊ ይሻልሻል። ያለበለዚያ ግን ስሜን በማጥፋትሽ ከባድ ወንጀል ነው ባንቺ ላይ የሚፈጸምብሽ አላት ብሩኬ። እዩ ደግሞ ግግም ብላ እሙሼ የልጃቸውን ይቀበሉኝ ብቻ ነው ብላ የተናገረችው። በዚያ ሀሳብ ደግሞ ብሩኬ እንደማያደርገውና እንደውም እናቴ ጋር አንጥተሽ ደግሞ ሌላ ችግር እንዳትፈጥሪ እኔ ተናግሬያለሁ ብሎ ብሩኬም ከባድ ውሳኔ በሷ ላይ እንደሚወስድባት ልጅቷን ያለ ምርመራ እውነቱ ሳይረጋግጥ ደግሞ ለእናቱ አንጥታ እንድትሰጥ ወይንም ወደ እናቴ ቤት ድረሽ እንዳትይ ብሎ ብሩኬ አስጠንቅቆ ነግሯታል። ሙሸም እኔ ልጅ ጠልቻ አይደለም፣ ግን እውነት የኔ የልጅ ወይንም የብሩኬ የልጅ ከሆነች በደስታ ነው የምቀበለው። ግን እነሱን ህይወታቸውን ደግሞ አሁን በደስታና በሰላም እየኖሩ እያለ የእነሱን ህይወት ለመበጥበጥ አስበሽ ከሆነ ይህ ላንቺም ውርደትና ቅሌት ነው። ምን አለ አንቺ ወደ ራስሽ ብትመለሽና ጸበል ሄደሽ ራሱ ከረም ብለሽ እንኳን ብትመጪ ብለውም እሙሼም ነግረዋታል። እሷ ግን የፎከረችው ሁለቱ አንድ ጋር ሲሆኑ ብሩኬ ከሀይሚ ጋር ደስተኛ ሲሆን እሱም ሰላም የሚሆነው ከሀይሚ ጋር ሲሆንና ሁለቱም ደስተኛ ሲሆኑ እያየች እንደገና ሌላ ችግር ትፈጥራለች። ባለቤቷ ወይንም የወለደላት የልጇ አባት ቢኒያምም ልጁን ልታሳየው ፈጽሞ አልቻለችም። እሱ ያለው አማራጭ ልጁን ሰርቆ ለመውሰድም ይሄንን ድርጊት አድርጓል ማለት ነው። ምክንያቱም እንዴት እኔ አባት እያለው ሌላ ነው የልጅ አባት ብለሽ ለምን ድርቅት ያለሽ በማለት ለሱም ጥሩ መልስና ምላሽ ስለማትሰጠው የአሰበውን እንኳን ሀሳብ እንዲያወራ እንኳን እድሉን አትሰጠውም። በቃ ሳይታስጠላኛለህ እኔ አንተ የልጅ አባት አይደለህምና ከኔ አጠገብ እንዳትደርስ በማለት ነው ቢኒያምን የምታመነጫጭቀው። ቢኒያም ደግሞ እንደዛም ቢሆን እኔ ካንቺ ጋር ይቅር፣ ግን ልጅን ብቻ ፈልጋለሁ ነው እያላት ያለው። እዚህ ጋር ልጁን የሚያምል ወንድ አለ፣ እዛ ጋር ደግሞ ባሏለበት ያዋለችው ብሩኬ ያለ የነሱን ህይወት ለመበጥበጥ ያሰበችው ማለት ነው። ብሩኬ የመጨረሻው ውሳኔ ወስኖባታል። ሁለተኛና ዳግመኛ የኔን ስም አንስተሽ ስለ ልጅ ጉዳይ ብታነሽብኝ እኔ ማደርገውን አደርጋለሁ። እኔ ግን የራሴን ህይወት እየኖርኩኝ ነው። አንቺ ዝም ብለሽ እዛ የምትጃጃይበት መንገድ ተጃጃይ ብሎ ብሩኬም በጣም ተናዶ ለሷ ምላሽ ይሄንን ተናግሯል ማለት ነው። እሙሼም እውነቱ ሳይረጋገጥ እኔ የውሸት አንጥተሽ ልጅ ብታሳቅፊኝ የማን ልጅ እኔ ላሳድግ ነው ብለው እሙሼም ያንን ነገር ተናግሯል። ምክንያቱም እውነታቸውን ነው እንዴ ልጃቸው ያልወለደው ልጅ የማን ልጅ ሊያሳድጉ ነው? ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ያልቅባት ተንኮል ያልቅባት እዩ ከብሩኬ ያው ልትርቅ አልቻለችም። የሁለቱን ሰላም አይታለች። እንደገና ደግሞ እየተናደደች ነው። በዛ የመጨረሻ እሱ በዲኤንኤ ይሁን ይረጋገጥ ሲላት ያንን ነገር አልፈለገችም። ካደረገችን ደግሞ በውሸትና በሐሰት በዝም ብላ ነገር በራሷ አጽፋ
በፎርጅድ ማለት ነው። ያንን ወረቀት ለሱ ለመስጠት ሁሉ አስባለች። እሱ ደግሞ ያንን ነገር አልፈለገምና እባክሽ ተፋችኝ ነው ያላት። በቃ ተፋችኝ፣ ህይወቴን አትበጥብጪ። እኔ አሁን ጥሩ በጣም ደስተኛ ህይወት እየኖርኩኝ ነው። በቃ እኔም በቅርቡ እወልዳለሁ። ስለዚህ በቃ ተፋችኝ፣ ራቂኝ ካጠገቤ፣ ስሜን አትጥሪው፣ በጣም ነው ደበርሽኝ ብሎ ብሩክም ለእሷ እንግዲህ ሰጥቷል ማለት ነው። ቤተሰብም ለመበጥበጥ ያሰበችው ነገር ስላለ ነው ወደ እሙሼ ጋር ልጁን ለመስጠት ያሰበችው። ያ ደግሞ የማይሆን ነገር ነው፣ የማይሆን የማይሳካ የራሷ ሀሳብ ስለሆነ የትም ሊያስኬዳት አይችልም። ሀይሚም ምንም ምላሽ አልመለሰች። ምክንያቱም በቃ አሁን ያለችው ጥሩ ህይወት ላይ ነው። ከብሩኬ ጋር ጥሩ ደስተኛ ህይወት እየኖሩ ነው። በቤተሰብ ተመርቀዋል። በጓደኞቻቸው በጣም ደስተኛ ሆነዋል እና እነሱ ጥሩ ህይወት እየኖሩ ደስተኛ እየሆኑ ስታይ ነው በቅናት ተንጨርጭራ አሁንም አልፋታቸውም የኔ ልጅ አምኖ እርግጠኛ የልጅ አባት መሆኑ ሲያረጋግጥ እሱ በደስታ ይኖራትም እያለች እየፎከረች ያለችው ማለት ነው። የእዩ ጉዳይ እንግዲህ አያልቅም፣ ማለቂያ የለውም። መጨረሻዋን ያሳምርላት። ያው ግግም ብላለች፣ እሷም ግግም ብላለች። እነ ብሩኬ ህይወታቸውን እየኖሩ ነው። ያለፈው ጊዜያት ይበቃ ነበር። ምክንያቱም ብዙ ጊዜያቶች የእነሱን ህይወት በጥብጣለች። በዛም ምክንያት ነው አይደለ ሀይሚ ራሱ ብዙ ጊዜ የከፋት የሚከፋት እንትና ራሱ ወንድሟ ኤፍሬም ለመውሰድ የበቃው አንዴ እሷ አንዴ አብሳላት እያለ በጣም ብዙ ጊዜ ስለታገሰች ነው። ይሄ ነገር ደግሞ እስካሁን ድረስ የመጨረሻቸው የነሱ ደስታ ያማረው ትግስተኛ ስለሆነች ነው። እዩ ግን በአንድና አንድ ሀሳብ ናት። ዛሬም ብሩኬ ነው የልጅ አባት። እናንተ የምትሉትን ምንም በሉ፣ ማመን ያለማመን የራሳችሁ ጉዳይ ነው ያለችው። ያስረገዛትን ወንድ የምታውቀው እንግዲህ ያረገዘችው ሴቷ ናት፣ ራሷ ናት። እና የልጅ አባት ነው ብላ በሱ ስም ማጥፋት ላይ ያለ እሱ ደግሞ በጭራሽ ሚሊዮን ጊዜ ነው እኔ ተናገርኩት። የኔ ልጅ አይደለም ልጄ ከሆነ ለምን ርቃት አለሁኝ በደስታ ነው ነበር እንጂ አምኜ የምንከባከባት የማሳድጋት በምቾት በድሎት ብሎ ነበረ ብሩኬ ማለት ነው። እና አሁን ደግሞ ምን አለች? ሌላ ተንኮል ስታስብ በቃ ለሙሼ እሰጣለሁ ልጁ ሀብ ራሱ አናቷን ነው የሚላት። ምክንያቱም ሁለቱን እንዴት መከራቸውን አይተው ስንት ፈተና አሳልፈው መጨረሻ ላይ በደስታቸው ቤተሰብ ተደስቷል። እና ሀብም ናኒም ሁሉም ናቸው ተደስተው ሀይሜ ወደ ብሩኬ በቃ እንድትመለስ እንደገና ደግሞ በቃ ይቅር እንዲባባሉ ያደረጉት ማለት ነው፣ በውሸት ስም ጠፍቶ ምናምን። ስለዚህ አሁን ደግሞ የነሱን ፍቅር አንድነት ስታይና በቃ ቀጣዩ በቃ ሁልጊዜ በደስታ ሊኖሩ ነው የሚለውን ሀሳብ ያንን ስላሰበች ነው እንደዚህ ደግሞ በልጅና ወደ እናቱ ወደ ሙሼ ለመስጠት ያሰበችው። ያ የማይሆን ጉዳይ ነው ማለት ነው። እና አርፋ ብትቀመጥ ልጇን ብታሳድግ ገና ክርስትና እንኳን ገና ናት 80 ቀን ሴት ልጅ። ስለዚህ ያን እንኳን ገና አልተደረገም። ግን እሷ ዝም ብላ ትንጦለጦላለች። እና የመንጦልጦሏ መጨረሻ የእዩ መጨረሻ የናፈቃችሁ ምን አለ ቤተሰቦቿ፣ የእዩ ቤተሰቦች እንደ እህት ወንድሞቿ፣ ወላጆቿ እዩን እስር አድርጋችሁ ጸበል ቦታ ብትወስዷት ትንሽ ትረጋጋ፣ ወደ ራሷ ትመለስ ነበርና አሁን ጤነኛ ስላልሆነች ነው እንደዚህ ድርቅ ግግም ያለችው። በዛ ደግሞ ማንም ሊሰማት ቤተሰብም ተሊላት አልቻለም። ምክንያቱም እየወጣች ብዙ ነገር ትናገራለች። ተመልካች ራሱ ኮመንት አይታ እንኳን ልትቀር አልቻለችም። እና እዩ ጎበዝ በርቺ፣ እዩ ጥሩ ሀሳብ ነው ሀሳብሽ፣ እዩ በቃ ቀጣይ በሌላ እንጠብቃለን በጥሩ በተሻለ ነገር የሚላት አንድም ኮመንት አታገኙ። ሁሉም ኮመንት ምንድነው? ወቀሳ ነው። በቃ ተወቃሽ ናትና ያንን ሁሉ ቸላ ነው እንግዲህ እንደዚህ በድጋሚ እየመጣች ግግም የምትለው። ስለዚህ ያ ደግሞ አንደኛ ክብርን ያቀላል።
ሸም የሚባል ነገሩ ሸም ሚዲያ ላይ ተጠቃሚ ሸምማ ካለ ማንም ብቅ አይልም ማለት ነው። ግን አለ አይደለ ሁሌም አንድ አይነት ሀሳብ ከሆነ ስህተት የሚማረው በምንድነው? በኮመንታተሮች ሀሳብ ነው አይደለም እንዴ ብዙ ጊዜ ስህተት የሚማረው። ስለዚህ እሷ ደግሞ በዛ ብሎ ነገር የለም እየመረራችሁ ዋጡት ልጄ የብሩክ ናት ነው ያለችው። አሁንም በቃ ሙጭጭ ብላለች አልተፋታችም። ስለዚህ እዩ ያላት አንድና አንድ ቤተሰቦቿ እዩን ማስጠንቀቅ አታሰድቢን የሚለውን ሀሳብ ማለት ነው። በቃ አንቺ ተኛ ዘር ተፈጥረሽ ለምን ይሄን ያክል ቤተሰብ ህይወት በጠብጫለሽ? በቃ ተመጀመሪያው ለምን አትሰበሰቢም ነበረን ብለው እንደዛ ነበር ሰው ወይንም ቤተሰብ ብሎ መቆጣት ያለበት። ቤተሰብ የሚሰጠው ሀሳብ የለም ለእዩ ማለት ነው። ስለዚህ እዩ የሚያስፈልጋት አንደኛ የቤተሰብ ምክር ያስፈልጋታል። ሁለተኛ ጸበል መወሰድ አለባት ያስፈልጋታል ማለት ነው። ሶስተኛ ደግሞ ብሩኬ የወሰነ ውሳኔ አለ በእሷ ላይ በስም ማጥፋት ከባድ እርምጃ መውሰድ አለበት። አንደኛው የምርመራ ውጤት ይመርመር ስትባል ምን አለኝ አልፈልግም። ምንድነው? ውሸት ስለሆነ ይሄ ውሸት ሀሳብ ስለሆነ ነው ማለት ነው። ስለዚህ ቤተሰቦቿ አርፈሽ ከመጀመሪያው ተቆጥበሽ ቁጥብ ሆነሽ ለምን አትኖሪም ነበር? አሁን ክብርሽን ለምን ታጫለሽ? በዝልክ ለምን ዝቅት ያለሽ? ገና አራስ ነሽ። ለእኛንስ ለምን እንደዚህ ቤተሰብስ ታስወቅሻለሽ ነበር? ምክንያቱም እሷ ስትናገር በቃ ቢያንስ ቤተሰብም ይሰማዋል። ያንን ነገር ደግሞ እነሱ መናገር ነበረባችሁ ማለት ነው። ቤተሰብና እዩ አላርፈም ብላ ወደ ብሩኬ ላይ አሁንም በድጋሚ ሙጭጭ እያለች ነው። ብሩኬ ደግሞ ልጁ ለእናቴ ህፃኗ ላይ ለእናቴ መሰጠት የለባትም። ከፈለግሽ እኔ እያልኩሽ ያለሁት ሀሳብ አንድ ብቻ ነው። ያንን አድርጊ እሺ ይሁን። ያለበለዚያ ግን ወደ እኔ ቤት ወይንም ወደ እኔ ሀሳብ እንዳትመጭ ነፍስሽን ታጫለሽ ብሏታል ብሩኬ ማለት ነውና ቤተሰብ ያው የእዩ ነገር የታወቀ ነው። ይብላኝለት ላስረገዛት ቢኒ ይፈራታል። ነገረኛ ናት፣ ጨቅጫቃ ናት፣ ነዝናዛ ናት በጣም ብሎ ራሱ እንግዲህ የልጅቷ አባት ተናግሯል ማለት ነው። ቤተሰብና እስኪ እውነት ያንን ነገር ታደርገው ይሆን ወይ የሚለውን ደግሞ በቀጣይ ክፍል ይዘን የምንከሰት ይሆናል። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንደውም ቪዲዮ ላይክና ሼር በማድረግ እስከመጨረሻው እንድትከታተሉ ትላለሁ። ቤተሰብ ባይ ያላችሁበት ሰላም ቆዩልኝ። ቤተሰብ ባይ ባይ።